እንዴት ናችሁ? ደህና ናችሁ ወይ? በምሽት የኛን ሰፈር ላሳያችሁ። ደህና ናችሁ ወይ ያላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እና ምን ነበረላችሁ የነበረው አውሮፕላን እየሄደ ነው አያችሁት? ኢትዮጵያ ውስጥ የምን ችግር አለው? እና ርዕሱ የኢትዮጵያ ሰዎች ለምንድን ነው ደስታቸውን የማይነግሩን? ሁልጊዜ እየያቸውን የሚነግሩን የሚል ነው። እና የሚገርመው ነገር ኢትዮጵያ ላይ እንትን ስትሉ ማለት ነው። ኢትዮጵያ ስደውሉ ከሌ ተጣልቶ ከሌ ሙቶ ከሌ እንዲህ አርጋ ከሌ በድላኝ ምናምን በቃ የሆነ ነገሩን ስታስቡት ማለት ነው። እና ሁሉ ጊዜ እንደዛ ነው። እና ለምንድን ነው ግን ብላችሁ አስባችሁ ታውቃላችሁ? ግን የከሌ ወልዳ ከሌ አግብታ ምን ብላ ምናምን በህይወታቸው አይወዱም። እና አንዳንድ ጊዜ ማለት ነው አገር ቤቱ ናቸው የማይደዋወሉት ሰው ሁሉ እንትን ይላሉ ማለት ነው። ያኔ ደውለው ምን ብለው በቃ የሆነ ስራዬ ብለው መጥተው ማለት ነው እከሌ ጋር እኮ ተጣላች፣ እከሌ እኮ እንደዚህ ብላኝ እንዲህ ብላኝ እኮ ምናምን ይላሉና ለምንድን ነው ግን አገር ቤት ሳላችሁ ያልጠየቃችሁ ሰው አገር ቤት እያላችሁ ደውሎ እንዴት ናችሁ ደህና ናችሁ ያላላችሁ ሰው ለምንድን ነው አረብ ሀገር ስትመጡ ስንመጣ እንደ አንቺ እኮ ሳትጠይቂ ለምን ሄድሽ? እንደው አንቺ እኮ እንደዚህ ሳትኝ ለምን እንደዚህ ምናምን ይላሉና ለምንድን ነው ብላችሁ ታውቃላችሁ ወይ? ከዛ ላይ ደግሞ ያኔ እናንተ ለራሱ አንድ ሰው እንደዛ ሲላችሁ ለምንድን ነው ልባችሁ ጉትት የሚለው? ልጆቻችሁን ጠላችሁ የመጣለ ባሉን የመጣለ ምናምን በቃ ይሆናል። ያንን ሲነግሯችሁ እውነት ይመስሏችኋል። በቃ እንደዛ ያልተጠያየቃችሁትን ከዚህ ምን ሆኖ ይሆን እውነታችሁን ሞቱ ሄዱ ምን አሉ ምናምን በቃ የሆነ ነገራችሁ እርብሽናል። እና ለምንድን ነው ብላችሁ ታስባላችሁ ወይ? እኛ ልብ የአረብ ሀገር ሰው አረብ ሀገር ያለ ሰው ምንድን ነው ይባላል ጨካኝ ነው። የአረብ ሀገር ውሃ የጠጣ ሰው ብዙ ነገሮቹ ጨካኝ ናቸው ምናምን እንባላለን ማለት ነው። ግን እንደዛ አይደለም እኔ አይመስለኝም ማለት ነው። እንደውም የሚገርማችሁ ነገር ከሰዎች አረብ ሀገር ማለት ኢትዮጵያ ካሉ ሰዎች በብዛት አረብ ሀገር ያለን ሰዎች ማለት ነው በጣም ነው ሆዲያችን በጣም የዋህ ነው። በቃ ብዙ ነገሮች ሲነግሩን ሆዲያችን እርብሽ ይላል ምን ይላል። እና ኢትዮጵያ ሆናችሁ ያልጠየቃችሁ ሰዎች እና ወደዚህ ማለት ወደ ሰው ሀገር መታችሁ የሆነ ነገር እንትን ስትሉ ለምንድን ነው ያኔ ይህ በቃ የሆነ ሲነግሩን እኛ የምንጨነቃለን። እውነት ይመስለናል። ወንድማችን ተጣልቶ እህታችን ተጣልታ ምናችን ምናምን በቃ የሆነ ነገር እንጨነቃለን። ከዛም በኋላ ሲጣሉ ምንም አይን እንደው በቃ እንደዚህ መጣላታቸውን ይነግሩንና ከዛም በኋላ አብሮ መጠጣላቸው አብሮ መብላታቸውን አብሮ መቀጠላቸውን እኮ አይነግሩንም። ለምንድን ነው የሚረሱን? የደስታቸው ጊዜ ይረሱና የሀዘናቸው ጊዜ ግን መከማቻ ያደርጉናል። እና አንዳንድ ጊዜ እኔ ይገርመኛል እንዴ ለምንድን ነው ግን ያኔ ስላችሁ እኛ ጨካኝ ነን ከተባልን ለምንድን ነው እንደዚህ የሚያደርጉን? ለምን የሚለውን ነገር በጣም ይገርመኛል። እና የሰው ልጅ እኛ የምናለቅስበት የምናስብበት የምንልበት አላጣንም። ብዙ ነገሮች አሉ ማለት ነው። የነሱ ሀሳብና ጭንቀት ተጨምሮ ጭራሽ እንድንጨነቅ አንፈልግም። ግን ቢሆንም በቃ እንደዚህ ካሰቡልን ምን ካሉ በቃ ደስታቸውን ቢነግሩና ለእኛ ብዙ ነገሮች ይጨመሩልናል ብለን እናስባለን። እና ግን አይነግሩንም። በቃ ሲደሰቱ ምንም የሚነግሩን የለም። ብቻ ሲያዝኑ ነው። ሲያዝኑ ሁል ጊዜ ይነግሩናል። በቃ ሁል ጊዜ ያስጨንቁናል። ግን የአረብ ሀገር ሰው ውሃ የጠጣ ሰው ጨካኝ ነው ምናምን የሚባለው ነገር ብዙ ጊዜ ካነሱ ነው የምንሰማው። ማነው ጭካኔያቸውን ምናቸውን እና የሰው ደስታ እንደሚያስደስተን አያውቁም መሰለኝ። እከሌ አገባ እከሌ ወለደ እከሌ ምናምን በቃ አለ ከቤተሰብም ከጎረቤትም ምናምን ወለደ ያገባ ሲሉ እንዴት እንደምንደሰት አያውቁም መሰለኝ። ሁልጊዜ ሀዘናቸውን ሁልጊዜ በቃ ሮሯቸውን ሁልጊዜ ሲነግሩና እኛን ማንጨነቅ ማናስብ ምናምን ይመስላቸዋል። እና አንዳንድ ጊዜ ንግራ ይገባኛልና በጣም ነው የማዝንባቸው ማለት ነው። ለሁሉም እላቸዋለሁኝና ለምንድን ነው የሚለው ሀሳብ ገብቶኝ ነው። ከዛ ደግሞ እኛ ሲነግሩን አቤት ጭንቀታችን እንደው ምን ሆነ ይሆን? እውነት ይሆን ውሸት ይሆን ምን ይሆን
ሩን እናደርሳለን። እናውቀው ነው እውነት አውቀው ከዛ እንደዛ ከነገሩን በኋላ ለእኛ ከዛ ራሳቸው ሂደው አብረው ይበላሉ፣ አብረው ይጠጣሉ፣ ምን ይላሉ ይዝናናሉ። እኛን ግን ጭክን ከዛኛም በኋላ እኛን ከነገሩን በኋላ ከዛኛ እሪ እንላለን፣ ቁቁ እንላለን። ካርድም ካለን በካርድ እየደወልን ኢሞም ካለን በኢሞ እየደወልን ለምንድን ነው እከሌ ጋር የተጣላኸው? ለምንድን ነው እከሌ ጋር የተጣላሽው? ለምንድን ነው አረ በስመ አብ ያዙ ይልቀቁኝ እንላለን። እነሱ ከዛ ሲታረቁ አይነግሩንም፣ ደስታቸውን አይነግሩንም። እና አንዳንድ ጊዜ ቤተሰብና ጎረቤትና ቤተሰብ ሲጣላ ልጅ እንደሚጣሉ ይመስለኝ። ልጅ ተጨምሮ ከተጣላ ጎረቤት ያኔ ቤተሰብ ሲታረቅ ልጅ እንደማይጨመር ማለት ነው። እና የአረብ ሀገር ሰዎች እንደዛ እያረጉ ነው መሰል የሚመስለኝና ለምን የሚለው ጥያቄ ለእኔ ሁል ጊዜ ጥያቄ ነው። መልሱን ግን አላገኘውም እስካሁን እላችኋለሁኝ።